አይ ናትዬ የናቲ መጨረሻ እንግዲህ እንደዚህ ሆኖ ሁላችንም በጣም አዝነናል ማለት ነው። ናቲ እንግዲህ የክፉ ሰው መጨረሻው ክፉ ነውና ጥሩ ሰው ላይ ጥሩ ነገር አይገጥመው። ናቲ መጨረሻው እብደት ሆነ ማለት ነው። በሚያሳዝን ሁኔታ እንግዲህ ይጮሃል። ፌስታል ራሱ ላይ አስሮ እንግዲህ እየጮኸ ይገኛል ማለት ነው። በሚያሳዝን ሁኔታ አሳዘነኝ። ግን ለምን እንደሆነ አላውቅም። ዛሬ የምር ማለት ክፋት የትም እንደማያደርስ ነው የተረዳሁት። እና እንግዲህ ናቲ የክፋቱን ውጤት አገኘ። ታዲያ ዛሬ ምንድን ነው ያደረገው? እናቱ ጋር ደውሎ እናቴ ያ ሁሉ ወደ ጥፋት ስመራ ወደ ጥፋት ሲሄድ ተው ልጄ አላልሽኝም፣ ከመጥፎ መንገድም አልመለሽኝም። ይሄ ሁሉ እኮ ያንቺ ውጤት ነው እናቴ። ግን ለምን ወደ መጥፎ ነገር ሲሄድብሽ ተው ልጄ ይቅርብህ ብትይ ኖሮ ይሄም እዚህ ውስጥ ባልገባው ነበረ ሲል አሳዘነኝ። እውነት አያችሁ፣ የእናቱ እንግዲህ ክፉ ሴት ናት። በጣም ከምነግራችሁ በላይ ክፉ ሴት ናት። መጨረሻው እንግዲህ ልጁንም እንደዚህ ባተሌ አድርጋው አስቀመጠችው ማለት ነውና ምን ልበላችሁ፣ የምር እኔ እንጃ። ብቻ ዞሮ እንግዲህ ከዚህ በኋላ ከባድ እንትን ነው ማለት ነው ለናቲ። እናቴ መሄጃ የለኝም እኮ አሁንማ ተዋረድኩልሽ እኮ አንገቴን ደፍቻለሁ፣ የሚሄድበት የለኝም። ስለዚህ ምን ማድረግ ነው ያለብኝ? እናቴ መሄጃ የለኝም። ከዛ በኋላ እንግዲህ እንደምንም ብላ እንትናለች ማለት ነው። በስተመጨረሻም ታዲያ ውጣ ምናምን አሉት። ቆይ እናንተ ሙድ እየያዛችሁብኝ ነው እንደ ሲል ደግሞ ያሳቀኝ ሳቅሳ። አንተ ደግሞ አታፍርም እንዴ? ከሚስት ደብቀ በሰራተኛ ስም ቤትን ያስቀመጥከው በሱ ቤት እነሱ ምን እውነት ነው? ምን አባዬ አለች ተውጤም። ከዛ በኋላ ሁላቸውም ሳቁን ተመስገን ጀመረው። ከዛን ተመስገን ሲስቅ በጣም ነበር የደነገጠው። ሙድ እንዳያዙበት ታወቀ። ታውቃለህ ናቲ፣ እስከ ዛሬ እየተደረገው ያለው ሁሉም ያንተ ምላሽ ነበረ። አየህ፣ እስከ ዛሬ እኛ ላይ ከጀርባችን ሆነ ስትወጋን፣ እኛ ደግሞ መቼም ጥሩ ነገር አትጠብቅም ከኛ አይደለ? ምላሻችን ይሄ ነበረ። በጣም እናዝናለን። አሁን ውጣ ከቤቴ ውጣ ብለው እንግዲህ አባዬ ጮኸበት። ያ ውጣ 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 ያሉት ነገር እንግዲህ ጭንቅላት ውስጥ ተቀርጾበት መንገዱን እንግዲህ እንደ እብድ እየጮኸ ሄደ ማለት ነው። ከዛ በኋላም እንግዲህ ምን ማድረግ ይቻላል? በጣም ነበረ እንትን ያለው ማለት ነው። መሄጃ የለውም። በዛ ላይ የት ይሄዳል? እናቱም አልፈልገውም አለችው። በዚህ ሰዓት ማንም ይፈልገው? ተንኮል አስተማረችው። ወደ ገደል ልጁን ከሰደደችው በኋላ እንግዲህ ምንም ማድረግ አይቻልም ማለት ነው። ብቻ ያሳዝናል የምር። ዞሮ እንግዲህ ዞሮ ወደ እናቱ ነው የሚሄደው። ከዛ አሁን ደግሞ ትሁትና ተመስገን የሚጣሉበት ነገር ተገኝቷል። ምንድነው አትሉኝም? ትሁትና ተመስገን የሚጣሉበት የሆነች ልጅ የቃቃ ባሌ እንዴት ነ? ቆይ አንተ አይደብርህም እንዴ? ሚስት እያለህ ሌላ ሚስት ይመስለኛል ፈተና ነው። እንደዛ ነገር ማለትም አናድድሻለሁ፣ እንደዚህማ በኔ የምትቀኝ ከሆነ ሁሌም አናድድሻለሁ ብሏት ነበር ማለት ነው። ያ ነገር መስሎኝ ከሆነ ብዬ ነው አላቅም። ብቻ ትሁት አይኗን አፈጣለች። መልስ አልመለሰችላትም። ጆሮዋ ላይ አድርጋ ፍጥጥ ብላ እንግዲህ እያየች ነበረ ማለት ነው። ስለዚህ እንግዲህ ምን እንደሚፈጠር ምንም የምናውቀው ጉዳይ የለም። ከዚህ በኋላ እንግዲህ ናቲሻ አገሩን ለጥቆ ይጠፋ የሆነ ወይ ወዴት ይሄዳል አላውቅም። እውነት ለመናገር ከዚህ በኋላ እንግዲህ ብዙ ፈተናዎችን ያስተናግዳል ማለት ነው። ናቲ አስባችሁታል? ውሸታም መባል፣ አስመሳይ መባል፣ ከሀዲ መባል በጣም ከባድ ነውና ናቲ ደግሞ እንግዲህ ያንን ነገሮች ነው እያስተናገደ ያለው አሁን ላይ ማለት ነው። ከዚህ በኋላ ምን እንደሚመጣ እንግዲህ ምንም የምናውቀው ጉዳይ የለም። ግን አባዬ ውጣ ከቤቴ አይኔ ላየው አልፈልግም ውጣ ብሎ እያለ እንግዲህ ገፈታትሮ ከቤት አስወጥቶታል ማለት ነው። ስለዚህ
ሁሉም ነገር እንግዲህ ውርደት ነው። ተዋረደ። የምር በሰው ዘር አያድርስ ነው የሚባለው። በጣም ነው የተዋረደው ዛሬ ናቲ ማለት ነው። እማዬ መሄጃ የለኝም እኮ እባክሽን የምሄድበት ቦታ ስለሌለኝ አለ። ስለዚህ መጀመሪያ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ደስተ ጥዶ ማልቀስ አለች አሉ ሴትየዋና እንግዲህ ከዚህ በኋላ ምን እንደሚፈጠር ደግሞ አብረን የምናየው ይሆናል ማለት ነው። ናቲ እንግዲህ ስራው በጣም ነው እንትን ያለኝ እውነት ለመናገር ከዚህ በኋላ እንግዲህ የሚመጡበትን ነገር ራሱ ነው የሚያስተናግዳቸው ማለት ነው። ክፋቱንም ደግነቱንም ምቀኝነቱንም ተንኮሉንም ሁሉንም ነገር ያስተናግዳል ብዬ ተስፋ አደርጋለሁኝ። የዘራውን ነው እያጨደ ያለው ናቲ ማለት ነው አሁን ላይ። ምክንያቱም ያደረጋቸው ነገሮች በጣም የተሳሳቱ ናቸው። ለሰዎች ክፉ እንጂ ተንኮል እሱ ትሁትን አሁን በደስታ እንግዲህ አገባሻለሁ ብሎ ቀለበት ሊያስርላት የሄደው ለምን መሰላችሁ? አባዬ ቤቱን በስሟ አድርጌዋለሁ ብሎ ሲያወራ ስለሰማ ብቻ እበላም እየተበላዋላል ሰውየው። ቤቱን በስሟ አድርጌዋለሁ ስላለ ያንን ቤትማ እኔማ እጄ ላይ አስገባዋለሁ፣ የማይረባ ሽማግሌማ እጫወትበታለሁ እያለ እንግዲህ ከዛ በኋላ እንግዲህ ነገሮች እንዳልሆነ ሆነ ማለት ነው። ከዚህ በኋላ ደግሞ እንግዲህ ምን እንደሚመጣ ምንም የምናውቀው ጉዳይ የለም ማለት ነው። ናቲሻ እንግዲህ ያው ከባድ ፈተናዎችን ነው የሚያስተናግደው እውነት ለመናገር እና አላቅም ከዚህ በኋላ አይ ናቲ የናቲ ውርደት የምር በሰው ዘራ አድርስም አትሉም? የምር ዛሬ አሳቀኝም አሳዘነኝም ማለት መሄጃ የለኝም እኮ እናቴ አንቺ ጋር ልምጣ እንዴ ሲል መሸሸጊያ እንግዲህ እናት ነች። መጥፎም ተሰራም ጥሩም ተሰራም ምንም የሚደረግ ነገር ስለሌለ እንግዲህ መጨረሻው ምን እንደሚሆን አብረን የምናየው ይሆናል ማለት ነው። የናቲ ጉዳይ እንግዲህ እንደቀጠለ ነው ማለት ነውና ናቲ ኧረ እኔ እንጃ ምን እንደምላቸው አላቅም። የምሬን ነው። ተንኮሉ እዚህ ጋር አድርሶታል። የዘራውንም እያጨደ ነው ያለውና ከዚህ በኋላ ደግሞ የሚመጣበትን ፈተናዎች እንግዲህ እሱ ራሱ ነው የሚያስተናግዳቸው ማለት ነው። ምክንያቱም ያደረጋቸው ነገሮች በጣም የሚያስጠሉ ነገር ስለሆኑ ብቻ እንዴት ብዬ ልግለጽላችሁ? ክፋትንና ተንኮልን፣ ምቀኝነትን፣ ሸረኝነትን ነው በውስጡ የሞላው። ይሄ ደግሞ ተጠራቀመና ከፈለው ማለት ነው። ታዲያ ዛሬ ቢበሳጭ ቢዘል ቢፈርጥ ምንም ነገር ማድረግ እንኳን አልቻለም ማለት ነው። ዞሮ ከዚህ በኋላ እንግዲህ ደግሞ ምን እንደሚመለስለት አናውቅም። ተመስገንና ትሁትም አሁን በመሀላቸው አለመግባባት ይፈጠራል ማለት ነው። ከባድ ችግር ይመጣል። ለምን መሰላችሁ? የቃቃ ባሌ ስትለው በጣም የተደነገጠችው ትሁት አንዳንዴ በችኮላ ወይ በጥሞና የማናዳምጣቸው ነገር ይመስለኛል። ያው ከዚህ በኋላ የምትቀኝ ከሆነማ ሁሌም ማናደድሻለሁ እያላት ነበረ። እድል ስልክ ላይ ለምንድን ነው የደወለችው? አባዬ እያለ ብላ እንግዲህ ገና ሳይጋቡ ቅናቷን ጀምራለች ማለት ነው። እንግዲህ ምን እንደሚፈጠር ደግሞ አብረን የምናየው ነው የሚሆነው ማለት ነው። ከዚህ በኋላ የእሷ ነገር ደግሞ ምን ልበላችሁ ብቻ አላውቅም። እውነት በጣም ነው የምታስቀኝ አንዳንድ ጊዜ ማለት ነው። ትሁት ሳይግባቡ እንዲህ የተነጫነጩ ደግሞ በኋላ ምን ሊፈጠር ይችላል? የምሬን እኮ ነው። አሁን ነው መግባባት ያለባቸው። ገና ሳትጋባ አብራው ሳትኖር ሌላ ችግር ከተፈጠረ ያው ሌላ ነገር ነው የሚሆነው ማለት ነውና መተማመን ከሌለ በጣም ከባድ ነገር ነው ፍቅር ውስጥ ማለት ነው። ትዳር ውስጥም ሆነ ፍቅር ውስጥ እምነት ነው ለሰው ልጅ ዋናው ነገር እና እምነት ከሌለ ሁሉም ነገር ያስጠላል ማለት ነው። እውነት ዞሮ እንግዲህ ዛሬ ናቲሻ ጃኬቱን ሁሉ እላው ላይ ሊቀዳድደው ምንም አልቀረውም ማለት ነው። ምክንያቱም ደግሞ ያው አስባችሁታል እየሆነ የነበረው ሌላ ነገር ነው እና ያላሰበው ነገር ገጠመው ናቲ። ምክንያቱም ያላሰበው ነገር ስላችሁ እሱ የጠበቀው በቃ ተመስገንን ሰው ፊት አዋርደዋለሁ፣ ትሁትን የራሴ አደርጋታለሁ ነው ሀሳቡ። እንደዛ መሰለኝ እንደተረዳሁት ከሆነ። ያ ነገር ደግሞ ሆኖልት ስላላየው በጣም ተናደደ። እኔ ላይ ነበር እንደ ሙድ ሲይዙ የነበሩት እነኚህ የማይረቡ ሰዎችንማ እሰራላቸዋለሁ እኔ ናቲ አይደለሁም እያለ ሲፎክር፣ ታዲያ በሱ ቤት ተመስገን እንዳሸነፈው ሲያውቅ
አንተ ደግሞ ምን ትቆም ትስቃለህ? ማላቅ ነው እንደሚመስል ጉዳችሁን እያንዳንዱ ሚስጥራችሁን ዘረግፈዋለሁ። በሰራተኛ ስም ቤቱን እንዳዞርክ ምን አለች አባዬ ሚስት ምንም እንደማያውቅ። አንቺ ደግሞ ትሁት ተመስገን አልፈልገው አግባኝ ብለሽ አልለመንሽኝም እንዴ? አንቺ ደግሞ ማሚ አባዬ ወርቄን ሰረቀኝ ብለሽ አልሽኝም እንዴ? ብሎ እንግዲህ ስሞታ ሲያቀርብ ከት ብለው ሳቁበት። በጣም ደነገጠ። ከናቲ እስካሁን ላደረካቸው ነገሮች በሙሉ ይሄ ነገር ላንተ ቅጣት ነው። አየህ ማንም ምንም አላለም፣ ምንም አላደረገም። ስለዚህ ቅጣትህን ተቀበል። መጥፎ ሰው መጥፎ ነገር ነው የሚጠብቀው እንጂ ጥሩ ነገር አይጠብቅም። ስለዚህ አንተ ደግሞ በሰራኸው ልክ ነው እያጨድከለኸው አለችው። ትሁት በጣም ተናደደ። እማትረቡ እኔ ናቲ ላይ ነው ወደ ያዛችሁት። እውነቴን ነው የምላችሁ የተፈጠራችሁበትን ቀን አስቆጥራችኋለሁ እያለ እንግዲህ ሲጓትን ነበር ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው